የኔ ቋጠሮ ይሰራል እንዴ? እኔ ይሳካልኛል እንዴ? እኔ ለስፓኛ የቋጠርኩት እርሶ እንዲበሉ አንዴ ሜሳችን ምንድን ነው? ሲጀመር እኔ ራቁትን በተያየ መሀል አልገባም ብያለሁ። እኔ ሲጀመር ገላ ሲተጣጠፉ ነበር። የቤተሰብ ጨዋታ ነው ሲጀመር። እንዴ ቋጠሮ ይሰራ? ተአምር ነው፣ በጣም ተአምር ነው እናቴ። አይዞን ሜሳዬና ቢያንስ አንቺ ያዥውን ይዘሽ ነው እንዳይጠብርሽ ሜሳዬ። በስተመጨረሻም ጀምአው ስፔን የዓለም ዋንጫው ሻምፒዮን ሆናለች። ኮንግራ ስፓኛ፣ ኮንግራ ማለት እፈልጋለሁ። ዌሪዝ ሜሲ እንደማትሉ በጣም እርግጠኛ ነኝ። ጀማው ሜሲ በሚገባው ደረጃ ተጫውቷል፣ ቡድኑን እዚህ አድርሷል። ይህንን ስፔን ማሸነፍ በጣም ከባድ ነው። ማን በቃ ኳስ የሚያስረብ ቡድን ነው ስፔን ማለት። ጀማው ምን አይነት ቡድን ነው ስፔን የሚል አተ ኳስ መደበቅ ማለት ምን ማለት እንደሆነ መማር ካለብን መማር ያለብን ከስፔን ነው። ምን አይነት ቲም ነው? ምን አይነት ጥራት ያለው ቲም ነው ጀማው። ለማንኛውም የዚህ ውድድር የ2026 የዓለም ዋንጫ አሜሪካ፣ ሜክሲኮና ካናዳ በጋራ ያዘጋጁት የዓለም ዋንጫ ሻምፒዮን ስፔን ሆናለች። ኮንግራ እስፓኛ። ይመቻችሁ ጀማው። ሲጀመር ማለት ነው ሜሪኖ ባላንዶር ይገባዋል። ሲያምሮ ይቀራል። የኔ ቋጠሮ ይሰራል እንዴ? ለመጀመሪያ ጊዜ አቡዬ ቋጥሮ ሲሳካለት ማለት ነው። ተአምር ነው። እምትያቸው ነው ይሆናል። ኧረ እኔ ምን እላለሁ? ምን ይባላል? አላመነም ሁላ ያያችሁት ነው። ኢነርጂ የለው ምን የለው አላመነም ጭራሽ ማለት ነው። ምን የሚሰራ ይመስለኝ ነበር ቋጠሮ። አርሰናል እንዳቋጠር ይረግመዋል። ሜሪኖስ ጀምር ባላንዶር ይገባል። ፌራን ቶሪስ ደግሞ ሁለተኛ ባላንዶር ማለት ነው። ሜሲ ላስት ዳንስ የመጨረሻ ወርልድ ካፑ ነው። መጀመሪያ ኔይማርን አሰናበትን፣ ቀጥሎ ሮናልዶን፣ ሞድሪችን፣ ሜሲ የመጨረሻ እያየናቸው ኤራዎቻችን እግር ኳስ ልጅነታችንን ያሳመሩልን አይኮኒክ የሆኑ ተጫዋቾቻችን ከዓለም ዋንጫ እንግዲህ ለመጨረሻ ጊዜ ማየት ችለናል። ዓለም ዋንጫው እንዴት ነበረ? ፋይናል ጌም ውስጥ እንዴት ነበረ? ኮሜንት ሴክሽን ላይ አስቀምጡልኝ። እመቻችሁ። ስፔን እንግዲህ የወርልድ ካፕ አሸናፊ ሆናለች። እግር ኳስ ነው ዛሬ ፉትቦል ያሸነፈው፣ ሞደርን ፉትቦል ያሸነፈው። ለሜሲ ብዬ አርጀንቲናን ደግፍ ያለው ቋጥር ያለው የመጨረሻው ስለሆነ ግን አንድ ሰው መጥቶ ስፔን ትችላለች ምናምን ብሎ ለኔ ሊነግረኝ እንዳይሞክር። እኔ የስፔን ደጋፊ ነኝ፣ ለአርጀንቲና ብዬ ነው። ፍፄ ደግሞ የገመትኩትን ፖስት አድርግልኝ። ስፔን ትበላለች፣ ኪሊያን ምባፔ ደግሞ ቶፕ ስኮረር ይሆናል ብዬ ሳይጀመር ኢንተርቪዎቼ ምናምን እንዳለ ጠቅላላ ማለት ነው ስፔንም ብዬ እንትን ያልኩትን ፖስት አድርጉልኝ። ለሜሲ ያዝኛለሁ፣ ግን ላሚን ያማል፣ ኒኮ ዊሊያምስ ስፔን ይገባቸዋል። ስፔን አችልም ስትሉ የነበራችሁ ሰዎች መጣችሁ አሁን ስፔን ትችላለች። እንዳታሽቃብጥ። ይመቻችሁ። ቫሞስ ላ ሮሃ ላ እስፓኛ። አረ ምንድነው የሚበጣበጡ? አረ እዚህ የሚበሻሸቃሉ። እንዳንቺ አስጨናቂን የተዳፈረው ሰው አይቻላቅ። በፈሪዎች ልብ አቅም አለኝ የሚሉ ሰዎችን አትለካ። ካልፈራህ ምንም አያስፈራ። ዋው አነጋገርሽ በጣም ጠጠር ያለ ነው። ማይ ጋድ ከአስጨናቂ የቦምብ ቁጣ መትረፍሽ እድለኛ ነሽ። ሁለተኛ እንዳደግ ፊኛ በፈነዳ ቁጥር ቦምብ ይፈነዳ ያክላት ነበር። አስጨናቂ ፊኛ ነው ምንም አያመጣም እያልሽ ነው? አዎ። አይ አንቺ ልጅ ግን የሆነማ ብቻሽን አይደለሽም። የሆነ የታጠቀ ኃይልማ ከጎንሽ አለ። በነገራችን ላይ በ10 ተጫዋች ጀግኖች ናቸው አርጀንቲኖች። በ10 ተጫዋች ይሄን ያክል መቀጣቀጣቸው 1-0 ማረቁ ጀግኖች ናቸው። ግን 11ኛ ሜሲ ባይኖርም ፊፋ ነበር። ለምን እንደሻረው ይሄን ኳስ ነው የሻረው። ባይተው ይሄን ኳስ ነው የሻረው ፊፋ ረገጠው። በፖዚሽኑ በቦታው ሆኖ ይሄን ኳስ ረገጠው ብሎ ያን የመሰለ ዳይቭ አድርጎ ከቻለ ካርድ መስጠት ሲገባው ጭራሽ ኳሱን ሻረው ማለት ይችላል። ስፔን በነገራችን ላይ የባርሳ ሳይሆን የማድሪድ ነው። እናንተ ባርሳዎች ካታሎኒያ ናችሁ። ይችላል። ሁሉም እኮ ነው የበለጧቸው። በቃ በሁሉም ያንድ የዋንጫ ጨዋታ አይመስልም። ባይዘው አርጀንቲና ዛሬ እውነት ለመናገር የተዋረደችበት ቀን ነው። አሞማንት ኦልሞስት አስበው 83 ደቂቃ አንድም ሙከራ አላደረገችም አርጀንቲና። ይሄ ነበር ይሄንን ማለት የለበስኩት ጠላቴን ቤቱ ገብቼ ላፈርሰው። የሱ ተቃራኒውኛ አልተሳካልኝ። ትችላለህ። እሱ ጋር ወገን ተሳካልኝ። ቫሞስ እናት የትሙት ትችላለህ። ወንድነህ ዘጠኝ ባላንዶር ይሄ ነው። ዘጠኝ ባላንዶር እናት የትሙት ነግሬሃለሁ። አልሰማህም? እኔ ስለ
ስለምችል ማንነቴን ሮናልዶን የተውኩት ያለ ምክንያት አይደለም። እኔ ስለምችል አው ስም ዓለም ላይ አንድ ንጉስ አለ። እሱም ንጉስ ክርስቲያኖ ብቻ ነው። ምታተኛውና ሊቀ ሊቃውንት የእግር ኳስ ንጉስ ሊዮኔል አንድሬስ ሜሲ ከአፍሪካ ሀገር ጀምሮ ሲያስደግፋቸው ከቆየ በኋላ በመጨረሻም ጎታቸውን ዲስሪስፔክት ያደረገውን ላሚን ያማልን ቆመው እንዲያጨበጭቡ ካደረገ በኋላ ዋንጫውን ቦይ ባርሳ ለላማሲያ ፍሬዎች አሳልፎ ሰጥቷል ማለት ነው። ቫሞስ 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 እስፓኛ። በዚህ አስተካክል አንድ ነገር ስነግራችሁ አንዳንድ ህፃናቶች ከአንዳንድ ሰዎች በተሻለ የዓለም ዋንጫን በጀመሩበት አመት የዓለም ዋንጫን ከፍ አድርገው መሳም ታድለዋል። እናመሰግናለን። አቤት ሊዮዬ፣ አቤት ሜሲ፣ አቤት ጎት! እንዴት ብታስጨንቃቸው ነው! እንዴት ብትጨነቁ ነው! እሱ እኮ አንድ እኮ የጣለህን ከ16 ውስጥ ገብተህ የጣለህን የሸኘህ ወደ ኤርፖርት የሸኘህን ቲም ሙሉ የባርሳን ቲሞች ኦሬዲ ባርሳ እኛ እኮ ባይተይ ምንም እኮ የተለየ ነገር አለም። በዚህ በኩል ባርሳ ነው፣ በዚህ በኩል ሜሲ ነው። አበቃ። እንደው የሚቀርበን እኮ ባርሳ ነው ለኛ ማለት ነው። ሜሲ ስላለ ነው። ከሜሲ ጋር ሰላማና አገናኘው። እንዴት ብታስብ እንዴት ብትጠላው ነው ፓፓ 2022 ላይ እግዚአብሔር ሰጥቶናል። እግዚአብሔር ይመስገን። ፓፓውቴ ዓለም ዋንጫ አለው። የኔ ጎት ዓለም ዋንጫ ይዞ ቤቴ ማየት ይችላል። ፊፋ ሪጅድ ምናምን ጭንቅላት ማሰብ ማይችል እንደዚህ አይነት ቶርናመንት ነው ሪጅድ የምትለው። ቀይ ለምን ሰጠው? ለኢንዞ ስላጠፋ አለፈለፍ ነው። የኔ ጎት ዓለም ዋንጫ አለው። የላሚን ያማል ስፔን 1-0 አሸንፋለች። የአርጀንቲናና የንጉሱ ደጋፊዎች አንገታችሁን ትደፋላችሁ ብዬ አላስብም። ይሆናል አይደል? ቅንጦት ነው እኮ እኛ እኮ እዚህ ጋር እግራችንን ሰቅለን ቅንጦት ነው። እናቴን የምሬ ነው የምላችሁ። አንገታችሁን ደፍታችሁ ማለት ነው እንዳታሳፍሩት፣ እግዚአብሔርን ንጉሱን እንዳታሳፍሩት። ምንም አንገት የሚያስደፋ ነገር የለም። አባቴ በ39 ዓመቱ ለፋይናል ሀገሩን ተሸክሞ አደረሰ። ገብቷላ? ላሚን ያማል 1 ዓለም ዋንጫ፣ ሊዮኔል ሜሲ 1 ዓለም ዋንጫ፣ ኪሊያን ምባፔ 1 ዓለም ዋንጫ። ሰምዋን ማለት ነው ሰምዋን አም ባክ ቱ የት ሊዝበን ነው። አልቅስ አይደብረንም። እናቴ ትሙት። ከ16 ዓመት በኋላ ስፔን ሻምፒዮን ሆናለች። ኮንግራ የስፔን ደጋፊዎች። አርጀንቲና በአቋሜ እንደጸናው ነው። የሚመጣን እንቅስቃሴ ያላየው ምን ባለም ዋንጫ ላይ ስፔን የተሻለ ኳስ ቁጥጥር፣ ኤንዞ ፈርናንዴዝ በቀይ ከመውጣቱ በፊትም ከመውጣቱ በኋላ ፖሴሽን ያው ከፖሴሽን የግብ ዕድል በየትኛው መስፈርትና ስሌት ኤሚሊያኖ ማርቲኔዝ ያሳዝናል ማለት ለለፋው ልፋት ቢያንስ ክሊን ሺት ባይ ዘ ወይ ፔናልቲ ቢደርስ እኮ ያለቀ ጉዳይ ነው። በቃ ባይ ዘ ወይ አኬር ግልድ ነው ይዞር ነበር። አርጀንቲና ነበር የምታሸንፈው፣ ግን ፔናልቲ ሳይደርሱ በዛም በዚህም ጎል ማስቆጠር ነበረባቸው። ስፔን ያናደርገውታል ማለት ነው። እና ከ16 ዓመታት በፊት 2010 ላይ ነበር የዓለም ዋንጫን ያሳኩት በደቡብ አፍሪካ በተዘጋጀው የዓለም ዋንጫ ላይ ማለት ነው። ከዛ በኋላ በድጋሚ ያሳክተውታል ማለት ነው። ለፉሪያ ሮሃ ኤስፓኛ የሚገርም ፐርፎርማንስ ማንም አልገመታቸውም። በተለይ ከኬፕ ቨርዴ የመጀመሪያውን የምድብ ጨዋታቸው ሲወጡ ብዙዎች ጥያቄ ሲያነሱባቸው ነበር፣ ግን ከዛ በኋላ የተዋቀረበት መንገድ በጣም አስደናቂ ነው። ቡድኑ ዲስማንትል ነው ያደረጉት፣ ገነጣጥለዋቸዋል። በቃ አርጀንቲናን ከጥቅም ውጪ። ዌሪዝ ሜሲ ፈርስት ሃፍ፣ ዌሪዝ ሜሲ ሰከንድ ሃፍ፣ ዌሪዝ ሜሲ ኤክስትራ ታይም። በኤክስትራ ታይም ደግሞ ያው ፌራን ቶሬስ መሬትም በድንጋይ የሚስተው ልጅ ይታያችሁ እንግዲህ ዛሬ ጎል አገባና የአርጀንቲና ቀስም ሰብሯል። አርጀንቲና ተከታታይ ሁለተኛ ጊዜ ምናልባትም ባለፉት 60 ዓመታት ለመጀመሪያ ጊዜ ዲፌንድ ለማድረግ ነበር የመጣችሁ። ግን ያው ታውቃላችሁ የነበረው ነገር ግብጽ ካምባክ ነው፣ ኬፕ ቨርድ ካምባክ ነው፣ እንግሊዝ ካምባክ ነው። ካምባክም ውጤት ነው ይገባኛል፣ ግን ካምባክ ማለት የሆነ ክፍተት አለ ማለት ነው ስብስብ ውስጥ። ግን የተደራጀ ቡድን ነው ለጥያቄ የሚቀርበው። የዋንጫ ማለት እንዴት ልበላችሁ፣ በቃ እስከ ዋንጫ የሚደርስ አይነት ቡድን ነው። ፎርሙላው የተቃኘ ነው፣ የተዋቀረ ነው። ሜሲ ቢያሳካው ጥሩ ነበር፣ ግን ኦሬዲ ያሳክቷል። ምንም የሚቀንስበት ነገር የለም። ስለዚህ ጀስት የአርጀንቲና ደጋፊዎች ምንም የሚያናድ ነገር የለም፣ ግን ፐርፎርማንሳቸው ያናዳል። እንደዚህ አልጠበቅንም ነበር። ኤንዞ በቀይ እስኪወጣበት ጊዜ ድረስ የነበረው እንቅስቃሴ ፍጹም በቃ ሊቋቋሟቸው አልቻሉ። ኳስ ቁጥጥር የበላይነቱ ስፔን ጋር ነበር። ተከላክለው መውጣት ነበር ያን ነበር ያሰቡት። እኔ ደግሞ ዲፌንስ አድናቂ ነኝ፣ ተመችቶኝ ነበር እንቅስቃሴያቸው። የምር ነው የምላችሁ። ግን አትሊስት መሞከር ደግሞ ያስፈልጋል። አንዳንዴ አግብተህ እኮ ብትከላከል ችግር የለውም። ሳታገባ አትምጣብኝ፣ እኔም አልመጣም። ይሄ ደግሞ ብዙ የሚያስኬድ አይመስለኝም። እና ላሚን ያማል ለመጀመሪያ ጊዜ እንግዲህ እጁን ዓለም ዋንጫ ላይ ያሳርፈዋል። ከ16 ዓመታት በኋላ ለሁለተኛ ጊዜ ዓለም ዋንጫ ወደ ኤስፓኛ የሚያቀና ይሆናል ማለት ነው። ኮንግራ ስፔን ደጋፊዎች ኮፒ ሊንክ ሼር ማድረግ እንዳይረሳ። ይመስላችሁ ይኸውላችሁ ይሄንን የዓለም ዋንጫ ማለት ነው አርጀንቲና ስለተሸነፈች ምናምን አይደብረኝም ማለት
ስፔንን ብታሸንፍ ደስ ይለኝ ነበር። ለስፔን እየቋጠርኩ ነበር። ያማል ይመቸኛል የምታውቁት ነው። ግን ደግሞ ያማል ገና ከዚህ በኋላ በጣም ብዙ ጌሞችን መጫወት የሚችል ልጅ ነው። ገና 19 ዓመቱ ነው። ከዚህ በኋላ በጣም ብዙ የዓለም ዋንጫዎችን መሳተፍ ይችላል። ግን ለዛ ሜሲ ቢያሳካው ደስ ይለኝ ነበር። በጣም ደስ ይለኝ ነበር። ደስ ይለኝ ሳይሆን በጣም ደስ ይለኝ ነበር። ግን ምንም ማለት አይደለም። እግዚአብሔርን ችግር የለውም። ሜሲ በጣም ብዙ ለሀገሩ ያሳካቸው ነገሮች አሉ። ጨርሷል። ሜሲ ለሀገሩ ያላሳካው ምንም ነገር የለም። ሜሲ ጨርሷል በቃ። ለዛ ቢያሳካው ደስ ይለኝ ነበር። አልሆነም። ይሄ ማለት ግን አርጀንቲና ከ4 ዓመት በፊት ዋንጫ አንስታለች እና ሁለተኛውን መጨረሷ ራሱ በጣም ትልቅ ነገር ነው። እግዚአብሔርን ትልቅ ነገር እንዴት ብሎ እንዳይደብራችሁ። ሁለተኛውን መጨረሷ ራሱ በጣም ትልቅ ነገር ነው። ቢያሳካው ሜሲ ደስ ይለኝ ነበር። ካላሳካው ግን ምንም ማለት አይደለም። እንዳይደብራችሁ። ሜሲን በጭብጨባ አንሸኝ። ሜሲን በጭብጨባ ሙሉ ነው ተሸክሞ እዚህ ያደረሰው። በቃ ለሜሲ ብቻውን ይሄን ቲም እንዴት እንዳደረጉ አይታችኋል አይደል? ሁሌም እድል የለም፣ ሁሌም ቻንስ የለም። የዓለማችን ምርጡ ተጫዋች በቃ የማይደገመው ተጫዋች ሊዮኔል ሜሲ በቃ በእንደዚህ አይነት መንገድ ማለቁ በጣም ቢያሳዝነኝም በቃ ምን የበላው ዓለም ዋንጫ እኮ ነው። ያና ኤክስትራ አድ ለማድረግ እኮ ነው እዚህኛው የገባውና እዚህ ፋይናል መድረሱ ካልቀረ ዋንጫውን ያንሳው ብዬ ነበረ። በቃ ክብር ይገባዋል። በቃ ለሜሲ ክብር ይገባዋል። በቃ ለስካሮኒ ክብር ይገባዋል። ለቲሙ ክብር ይገባዋል። በዚህ ስኳድ እንደዚህ ስላሳየን ታግላፊኮ ተጎርቶ ነው በዛ ሲቹዌሽን ጨርሶ የወጣውና ክብር ይገባዋል። በቃ ሙዴ ተነዋውጧል ምናምን ጥሩ ስሜት እየተሰማኝ አይደለም። በእርግጥ ግን በቃ ክብር ይገባዋል። በቃ ሌላ ፎንቲ አሪፍ ቲም ስፔን አሪፍ ቲም ነው። ፊፋቦይ ልላችሁ አይደለም። እኔ ኩሩ ክርስቲያኖ ሮናልዶ ደጋፊ ነኝ። የሊዮኔል ሜሲ ችሎታ አለማድነቅ መካድ አልችልም። ሊዮኔል ሜሲ ለፍተዋል። በዛሬው ጨዋታ ግን ስፔኖች በበላይነትን በጨዋታን በልጠው ዋንጫውን አሸንፈውታል። አርጀንቲናዎች በሜዳ ላይ አልነበሩም። ሊዮኔል ሜሲ ግን ሲያዝን በፍጹም መመልከት አልፈልግም። በዘመናችን ከክርስቲያኖ ሮናልዶ ጋር ምርጡ የሚለው ተጫዋች ነው ሊዮኔል ሜሲ። እናም እንዲያዝን አልፈልግም። ቢግ ሪስፔክት። ምንም የሌለው ግን አለ። ላስታውሳችሁ ምንም የሌለው አለ። አይና እስካሁን ድረስ ከሰሩላችሁ 103 ሪቪዎች ማለት ነው። ይሄ 104ኛው ቀላሉ ነው ማለት እችላለሁ። እንደተመለከታችሁ ነው ጨዋታውን ስፔን በሚገባ መልኩ አርጀንቲናን በልጣ ኦልሞስት 20 ሙከራዎች 12 ኢላማውን የጠበቀ አርጀንቲና ቤርዲ 2 ሙከራዎች እሱም ሜሲ ተንተፋትፎ ኤክስትራ ታይም ያመጣቸው ማለት ነው ከጁሊያን ሲሞኔ ጋር ተጨምሮ እና ያ ይሄን አይነት ነበር ልዩነቱ። ዓለም ዋንጫ ለኔ በጣም ስፔሻል ነበር። በተለይ ጨዋታዎች ተመልክቼ መጥቼ የኔን ቪው እንግዲህ ኤክስፕሬስ ማድረግበት መንገድ ኦዲየንስ ሲኖር በዚህ ልክ በተለይ በጣም ነበር የሚያስደስተው። ይሄ ሁላ ፒፕል ተቀጥሎ የኔን ሪቪው ፈልጎ ሲመጣ ማየት በጣም ነበር የሚያስደስተኝ እና እስካሁን ድረስ ያሳለፍነው ነገር በጣም ቴንኪዩ ማለት ፈልጋለሁ። በመሃሉ በቢጊኒንጉም አሁንም የመጣችሁ ካላችሁ ብቻ በሌላም እንግዲህ በትራንስፈር ኒውስ እንቀጥላለን። ከዚህ በኋላ ኳዚኖቹም እንግዲህ ይቀጥላሉ እንደምታውቁት በትራንስፈር ኒውሳችን ፕሪሚየር ሊጉም አለ ላሊጋውም አለ። ኤኒዌይስ ግን ቴንኪዩ ለማለት ነው እንግዲህ በሱ አንጻር እና ያ ዛሬ ኮፒኒንግ ምናምን አያስፈልግም። እንደ ሙዳችሁ አድርጉት። እንቀጥል። የተጫወቱ ትንሽ ነው። ስፔን በኢንዲቪዥዋል ብቻ አይደለም የሚወሰነው ብለው ሲቆጡ ተመልክተን ነበረ። ግን ደግሞ የሮድሪ እንቅስቃሴም ሊደነቅ ይገባል ብዬ አስባለሁ። በዚሁም ደግሞ እኔ በበኩሌ እንግዲህ እስከማዩት ነገር እንግዲህ ኮምፕሊት ፕሌየር በመሆን ኬሪየሩ ላይ ባሳካቸው ነገሮች በአንጻራዊነት ታይቶ ስለተጫወተበት ክለብ ምናምን ማተር አያደርግም። በተለይ በሀገር ደረጃ የሚያሳየው በክለቡም ደረጃ እውነት ለመናገር ትሬብል የሚያነሳ ተጫዋች ነው እና ይህን ተከትሎ እኔ የምንም ጊዜ ምርጡ ዲፌንሲቭ ሊደር ያደርገዋል ብዬ አስባለሁ። ከዛ በኋላ ያለው አርጊው ዊዝር ዎል አላሻችሁ። በዚህ ልክ አንድን አገር ለዞም አገር ቲም ራሱ አይደለም ቲሙን ተሸክሞ እንዲደረሰ አይታችኋል። በዚህ በኩል ምንም ጥርጥር የለውም ያን የመሰለ ቡድን ማለት ነው እሱ ላይ ሸክም ሲሆን ከዛም አልፎ ሰውን ላላመነም ነበረ ስፔን ጋር መጣ። ለሁለት ቶርናመንቶች ቤስት ተጫዋቾች ሆኑ እሱ ላይ ዲፔንደንት እንዲሆኑ አድርጓቸው እንዲጮቱ ራሱ ተመልክተናል። ዩሮ ላይ ፕሌየር ኦፍ ዘ ቶርናመንት ነበር። አሁንም ቢሆን ፕሌየር ኦፍ ዘ ቶርናመንት ለስፔን እውነት ነጋገር ተባለ ሮድሪ ነው። አለቀ። 8 ጨዋታዎች እንዴት ተጫዋች ፐርፌክት ሊሆን ይችላል? በዚህ ልክ
ለዞም ጉዳት ያስፈልጓል፣ ሰርጀሪ ያስፈልጓል እየተባለ እኔ ከግንቡ ጋር መከራከር ስላላችሁ ቀደም እንደነገርኳችሁ አርጊው ዊዝ ዩር ወርድ ሂ ኢዝ ዘ ቤስት ዲፌንሲቭ ሚድፊልደር ኦፍ ኦል ታይም ፎር ሚ አም ሶሪ። እዚህ ጋር ኮንቨርሴሽኑ ያቋርጣል። እኔ በምንም ሌላ ሰው ጋር ላወዳድሩ አልችልም፣ በዚህ ልክ የተጫወተ ከዛም አልፎ ግን ፒክ ከመድረስ አንጻርም ማለት ነው። እና ያ እንደነገርኳችሁ አርጀንቲና ከብዷት ነበር ፋይናል ድረስ ለመድረስ እንግዲህ ከባድ ጥረት ነበር የተደረገው። ነገር ግን ዛሬም እንግዲህ እንዳየነው ኮንትሮቨርሻል ኮል ነበረ። ዳኛው እንዳያችሁት እንግዲህ ቅድም ያው ኦታሜንዲ ላይ ፋውል ሰርቷል ተብሎ ብዙ ሰው ቅሬታ ሲያነሳበት ተመርተን ነበረ። የእናንተን ሀሳብ ኮመንት ማስቀመጥ እንዳይረሳ። ከዛ ውጭ ደግሞ ፈርናንዴዝም ቀይ ካርድ አግኝቷል እንዳያችሁት እንግዲህ ኢንዞ ፈርናንዴዝ። ከዛም አልፎ ፓሬዴዝም ቫዮለንት ኮንዳክት እንዳያችሁት መጨረሻ ላይ ቀይ ካርድ አግኝቷል። ያው አርጀንቲናዎች በጣም ፍረስትሬትድ ሆኖ ነው የተመለሱት። ምንም እውነት ለመናገር ዛሬ ይገባን ነበር የሚያስብል ነገር ምንም አልነበረም። ግን ዓለም ዋንጫ ፋይናል የደረስንበትን አንረሳም የሚባል አይ ቲንክ ውስጣቸው ብቻ ይኖራል ብዬ አስባለሁ የሆነ ነገር እና ያ ያለው ነገር ይመስላል። የዓለም ዋንጫ ሪቪዋችን በዚህ ይጠናቀል ማለት ነው። ቀጣይ እስከ ድጋሚ ድረስ በሌላ ነገር ይመቻችሁ።